በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ዘቅዱስ ኪራኮስ ምዕራፍ 91 የአንጾኪያ ሊቀ ጳጳሳት ቅዱስ ኪራኮስ ወደ እስክንድርያ ሊቀ ጳጳሳት ወደ ንጹሕ አባ ማርቆስ በላከው መልእክቱ እንዲህ አለ። በእውነት የጸናን እኛ ቅድመ ዓለም የነበሩ ለዘላለም የሚኖሩ ንጹሐን ፍጹማን በሚሆኑ በሦስቱ አካላት ልዩ ሦስት እንደሆኑ አምነን እናስተምራለን። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። መለኮታቸው አንድ ነው። ባሕርያቸው አንድ ነው። ሥራቸው አንድ ነው። ፈቃዳቸው አንድ ነው። ካህሊነታቸው አንድ ነው። በየአካላቸው ጸንተው የሚኖሩ ናቸው። አብ ከወልድ ከመንፈስ ቅዱስ ተለይቶ ራሱ ብቻውን የሚሠራ አይደለም። እንዲሁ ወልድም ከአብ ከመንፈስ ቅዱስ ተለይቶ ራሱ ብቻውን የሚሠራ አይደለም። እንዲሁ መንፈስ ቅዱስም ከአብ ከወልድ ተለይቶ ራሱ ብቻውን የሚሠራ አይደለም። አብ የሚሻውን ወልድ መንፈስ ቅዱስ ይሰሩታል እንጂ ሥራቸውም አንድ ነው፣ ባሕርያቸው አንድ ነውና። በባሕሪ በኅብረ መልክ አንድ የሚሆኑ አካላት ሦስት ናቸው። አንዱ ያልተወለደ ያልሰረጸ ነው። ሁለተኛው የተወለደ ነው። ሦስተኛው የሰረጸ ነው። አብ አልተወለደም፣ ከማንም ከማን አልተገኘምና፣ መገኘቱም ከሌላ አካል ከሌላ ባሕሪ አይደለምና እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። በሦስተኛነቱም በቅድምና የነበረ ነው። ወልድም ደግሞ ከሌላ አካል ከሌላ ባሕሪ አልተገኘም። አስገኝ ከሌለው ከአብ አካል ከአብ ባሕሪ ነው እንጂ የቅድምና ሁሉ ጥንት ነው። ለዘላለሙ ቀዳማዊ የሚሆን ወልድ ከእርሱ ተገኘ ተወለደ። እንዲሁ መንፈስ ቅዱስም ከሌላ ባሕሪ ከሌላ አካል አልተገኘም። የወልድ መገኛ ከሚሆን ከአብ አካል ከአብ ባሕሪ ነው እንጂ በጊዜው ሁሉ ቀዳማዊ የሚሆን መንፈስ ቅዱስም ከእርሱ ተገኘ፣ ከእርሱም ተገኝቶ ታወቀ። ሦስቱ አካላት በሥራው ሁሉ አንድ ናቸው። ወልድ መንፈስ ቅዱስ ከአብ ተገኝተዋልና እንደ አብም የጥንት ጥንት ናቸው። አስቀድመን እንደተናገር የሥላሴ ቅድምናቸው አንዲት ናት። ዳግመኛም ወልድም ከመንፈስ ቅዱስ ጋር የጥንት ጥንት ነው። ቀዳማዊ ወልድ ጥንት ሳይኖረው ዘመን ሳይቀድመው ከአብ ተወለደ። በቅድምና የነበረ መንፈስ ቅዱስም ደግሞ ዘመን ሳይቀድመው ከአብ ተገኘ። ወልድ በማንኛውም ጊዜ በማንኛውም ሐሳብ ቢሆን ከአብ ልዩ ነው ሊባል አይገባም። መንፈስ ቅዱስም ደግሞ ከአብ ከተወለደ ከወልድም ባሕሪ ልዩ ነው ሊባል አይገባም። ከአብ ከወልድ ጋር ይኖራል እንጂ። አብ በጊዜ ሁሉ የነበረ ያለ ለዘላለም የሚኖር አምላክ ነው፣ አስገኝም የለውም። ከእርሱ የተወለደ ወልድም ከእሱ ጋር የነበረ ያለ የሚኖርም ነው። እርሱ ወልድም አምላክ ነው። መንፈስ ቅዱስም ከአብ ከወልድ ጋር የነበረ ያለ የሚኖርም ነው። እርሱ መንፈስ ቅዱስም አምላክ ነው። እርሱ እንደ ወልድ ከአብ የተወለደ አይደለም። ጸአት ከሕልውና ሳይለየው ሕልውና ከጸአት ሳይከለክለው ለእስትንፋስነት እንደሚገባ ከአብ ተገኘ እንጂ። ስለዚህም እንደተናገር በእውነት እግዚአብሔር አብ ከማንም ከማን አልተገኘም። ዳግመኛ ወልድም እግዚአብሔር ነው። አንዱ እርሱ ከባሕሪ አምላክ የተገኘ የባሕሪ አምላክ፣ ከብርሃን የተገኘ ብርሃን፣ የተወለደ ያልተፈጠረ፣ ከአብ ጋር በባሕሪ አንድ የሚሆን አምላክ ነውና። ዳግመኛ መንፈስ ቅዱስም እግዚአብሔር ነው። አስቀድመን እንደተናገር መገኘቱ ከአብ ነው እንጂ ከሌላ አይደለምና። ለሦስቱም አንድ ባሕሪ አንድ መለኮት ገንዘባቸው ነው። በሥራው ሁሉ አንድ ናቸውና የእግዚአብሔር አብን ባሕሪ ያውቅ ዘንድ የሚችል ማንም ማን የለም። ሕሊናው ወልድ ያውቀዋል እንጂ። ዳግመኛም ወልድን ያውቅ ዘንድ የሚችል ማንም ማን የለም። ልቡ አብ ያውቀዋል እንጂ። እንዲሁ መንፈስ ቅዱስንም የሚያውቀው የለም። ከፍጡራን ወገን አካላትን መልክዓትን በየገንዘባቸው ለይቶ ማወቅ የሚቻለው የለም። በመልክ በአምሳል ያንን ያውቃል እንጂ። አካላት በእውነት ልዩ ናቸው፣ በባሕሪ ግን መለየት የለም። ይህ አይሆንም። በባሕሪ በመኖር በፈቃድ አንድ ናቸው እንጂ። እያንዳንዱን አካል እኛ በገንዘቡ እናውቀዋለን። ለሁሉም አንድ ፍጹም መለኮት ገንዘባቸው ነው። በየገንዘቡ እያንዳንዱ አካል በባሕሪ አንድ ነው። እንደ አእምሮአችን ስፋት መጠን ሦስቱ አካላት አንድ አምላክ አንድ ባሕሪ እንደሆኑ ካወቅን አእምሮ የሌለው አቡሊናሪዎስ እንዳደረገ ከመለኮት ልዑል አለ ትሑት አለ ልንል አይገባንም። እርሱ መንፈስ ቅዱስ ከፍጡራን የሚበልጥ ቢሆንም ወልድ ዋሕድም ከመንፈስ ቅዱስ ይበልጣል ብሏልና። ወልድን ከመንፈስ ቅዱስ ይበልጣል ያለ አቡሊናሪዎስ አብም ከወልድ ይበልጣል ብሏልና። በአብ የታወቁ ምስጢራት እነሆ ጠፉ፣ መሠረትነቱም ጠፋ። ዳግመኛም በክፉ አነጋገሩ የአብ መለኮት ሊወሰን አይቻልም፣ የወልድ መለኮት ግን ሊወሰን ይቻላል አለ። እነ መቅዶኒዎስም በመንፈስ ቅዱስ ላይ እንዲሁ ተናገሩ። እነርሱስ ያልተቀጣች አንደበታቸውን ምላሽ የሚያሳጣ ነገርን ይናገራሉ። በአካል ሦስት በባሕሪ አንድ ብለን የምናምን የእኛ ግን ሃይማኖታችን እንዲህ አይደለም። አንድ አምላክን እንሰብካለን እንጂ አንድ ባሕሪ አንድ መለኮት አንድ ኃይል ብለን በዚህም አንድነት ለእያንዳንዱ አካላት ይከፈላል አንልም። ሦስት አማልክት ሦስት ባሕርያት ከሚሉት መናፍቃን ጋር አንድ በሚሆን ድንቁርናው የሚመካ ታቃቢ የሚባል ዮሐንስ እንደተናገረ
ይህ የቅድስት ቤተ ክርስቲያን አነጋገር አይደለም። ከአካላት አንዱንም አንዱን በተለየ አካሉ የባሕርይ አምላክ እንደሆነ መለኮትም ገንዘቡ እንደሆነ እናውቀዋለንና ይኸውም በመቀላቀል አይደለ፣ በሦስትነት ካወቅናቸው ከሦስቱ አካላት አንዱም አንዱን ነው። በአካላት መብለጥ ማነስ የለም፣ በሥራቸው ሁሉ አንድ ናቸው እንጂ ከእነርሱ አንዱም አንዱ ያለመቀላቀል በየአካሉ ጸንቶ የሚኖር ነውና። ማዕረግን የሚያበላልጡ ከሃዲያን ግን ወልድ በኋላ ተገኘ እንጂ በቅድምና አልነበረም ይላሉ። አእምሮ የሌላቸው እነዚህ መናፍቃን አብ ከወልድ ከመንፈስ ቅዱስ ተለይቶ የነበረበት ጊዜ እንደሌለ አላወቁም። እኛ ግን ደፍረው ከሚናገሩት ከዚህ ክህደት እንራቅ። መለኮት እንደሌለ አንናገርም፣ ለዘላለም ይኖራል። ከእርሱም ሦስቱ አካላት አንድ መለኮትን ገንዘብ ያደርጋሉ። በመለኮት አንድ በማለታችን ምክንያት ስሉስ ቅዱስ በአካል ሦስት በመለኮት አንድ ነውና አላዋቂ ሰባሌዎስ እንደተናገረ ልንናገር ግድ አያገብረንም። እኛ መለኮት አንድ እንደሆነ የምንናገረውን እርሱ አንድ አካል ይላል እንጂ አንድ መለኮት የሦስት አካላት ገንዘብ እንደሆነ አይናገርምና። እርሱ ግን አምሳል በሌለው አካል በየጊዜው እንዲለዋወጥ ተናገረ። አእምሮ የሌለው ሰባሌዎስ ዲያብሎስ ካነቀው ክደት የተነሳ ሰከረ፣ በክደቱም ጸና። ይህ ሰባሌዎስ ደፍሮ የተናገረውን ክደት ሦስቱ አካላት በስም በግብር ተፋልሶ በመለኮት ተፈልጦ ሳይኖርባቸው ለዘላለም ይኖራሉ ብለን እኛ ነገሩን እንቃወመዋለን። በሦስቱ አካላት ምንም መለዋወጥ የለባቸውም። አባ አካሉ በግብሩ በእውነት ቃዋሚ ነው፣ ወልድን ወደ መሆን አይለወጥም። እንዲሁ እሱ ወልድም ወልድ ነው፣ አብን ወደ መሆን አይለወጥም። እንዲሁ እሱ መንፈስ ቅዱስም መንፈስ ቅዱስ ነው፣ አብን ወይም ወልድን ወደ መሆን አይለወጥም። ይህን መላልሽ እንደተናገር ሦስቱን በመለኮት አንድ ናቸው። አካላት በየመልካቸው ጸንተው ይኖራሉ እንጂ እርስ በርሳቸው መለዋወጥ የለባቸውም። በዚህ አንቀጽ ሦስት አማልክት ሦስት ባሕርያት ብለን በአንደበታችን እንዳናስተምር እንጠበቅ። ይህን የሚናገር ብዙዎች አማልክትን ይሰበስብ ዘንድ ደፍሯልና መለኮት አንድ እንደሆነ ከእኛ በሰሙ ጊዜ ሁልጊዜ ይፈሩ እንጂ እንደ አእምሯችን ድካም መጠን ንጹሐን አባቶቻችን እንዳስተማሩን በቅድስት ሥላሴ የምናምነው እምነት ይህ ነው። ሦስቱ አካላት ሥጋን እንደተዋህዱ አንናገርም፣ ወይም ሰው የሆኑ ዘንድ ሥላሴ አንድ አካል ሆኖ አንልም። ከሦስቱ አካላት አንዱ አካል ሰው ሆነ እንላለን እንጂ ይኸውም የአብ ጥበቡ ኃይሉ የሚሆን ከብሩህ አብ ብርሃን የተገኘ የሚያበራ የእውነት ብርሃን ከባሕርይ አምላክ የተገኘ የማይለወጥ አምላክ ከአብ አካል ዘም አካል ባሕርይ ዘም ባሕርይ የተወለደ እግዚአብሔር ቃል ነው። እርሱ በኋላ ዘመን ሰውን ለማዳን ተዋርዶ ወንድ ከማታውቅ ከቅድስት ድንግል ማርያም ባሕርይ ፈቃዱ ፈቃዳቸው በሚሆን በአብ በመንፈስ ቅዱስ ፈቃድ ነፍስን ሥጋን ነስቶ ሰው ሆነ። ሰዎችም አእምሮ በማጣታቸው እንደሚናገሩት ከሰማይ ሥጋን ይዞ አልመጣም። እንደ መስኖ ውሃ በድንግል ማኅፀን ገብቶ የወጣ አይደለም። ነፍስን ሥጋን ነስቶ በእውነት ሰው ሆነ እንጂ ሕያው ቃል እርሱ የማይመረመር አካል ያለው አንድ ባሕርይ በመሆን የምትናገር የምታውቅ ነፍስ ያለችው ሥጋን በድንግል ማኅፀን ነስቶ ሰው ሆነ። የእግዚአብሔር ቃል አካል አንድ ሲሆን ፍጹም ሥጋን ተዋህደ። መቀላቀል፣ መጠፋፋት፣ ወደ ሁለት አካል ወደ ሁለት ባሕርይ መከፈል ሳይኖር አንድ ግብር አንድ ፈቃድ ሆኖ ድንግልና ልደትን ሳይከለክለው ልደት ድንግልናን ሳይለውጠው ድንግል በሚያሰኝ ምስጢር እንዲህ ከእርሷ ተወለደ። ስለዚህም እግዚአብሔር ቃል በእውነት ሰው ሆኖ ከእርሷ ተወልዷልና ንጽሕት ድንግል ማርያም አምላክን የወለደች እንደሆነች ልደት አስረዳን። ይህ አንዱ ያለመከፈል ፍጹም ሰው ሆነ። እርሱ አስቀድሞ ሩቅ ብእሲ ተገኝቶ ኋላ አምላክ ያደረበት አይደለም። ክደትን የሚያራባ ያንስጥሮስ እንደተናገረ ርኩሳን መምህሮቹም እንደተናገሩ እነዚህም በድንቁርናቸው በክደታቸው ልብ ወለድ ነገር የተናገሩ ጳውሎስ ሳምሳጢ፣ ዲያድርስ፣ ቴዎድርስ ናቸው። የእግዚአብሔር ልጅ አካላዊ ቃል እንደ መስኖ ውሃ ገብቶ ወጣ እንጂ በተዋህዶ ባለመለወጥ ሰው በሆነ ጊዜ በማኅፀኗ ነፍስን ሥጋን አጽምን ነስቶ በእውነት ሰው አልሆነም፣ ግን የባሕርይ አምላክ ነው አሉ። እነዚህ ግን አምላክን ለብቻው ሥጋን ለብቻው አድርገው ሁለት አካል ሁለት ባሕርይ ያደርጉታል። ሁለት ጌታ ሁለት አካል ሁለት ክርስቶስ እንደሆነ ይናገራሉ። ሥላሴን አራት ያደርጉታል። አንዱን ፈጣሪ አንዱን ፍጡር ብለው ይሰግዳሉ። እኛ ግን ይህን የረከሰ ክደት ከእኛ እናርቃለን። ይኸውም እንዲህ ያለው ነው። ሩቅ ብእሲ ሆኖ ተፈጥሮ በኋላ እግዚአብሔር ያደረበት ነው ልንል አይገባንም። ይህ ተወለደ አያሰኝም። ተወለደ ከማለት የራቀ ነው እንጂ የእንዚናዙ ኤጲስቆጶስ ንጹሕ መምህር ጎርጎርዮስ እንደተናገረ ወንጌልን በጻፈ በማርቆስ ወንበሬ ከተሾመ ሐዋርያትን ከመሰለ እግዚአብሔር ቃል የተዋህደው ሥጋ ነፍስ ያለችው ሥጋ ነው። እንዲሁም እግዚአብሔር ቃል የተዋህደው የሚናገር ሥጋ በነፍሱ በሥጋው ፍጹም አካል ያለው ነው ብሎ በማስተማር ሰውን ሁሉ አዋቂ ካደረገ ከአትናቴዎስ ጋር እኛ እንናገራለን። እኛም በተዋህዶ ጸንቶ ወዳለ ወደ አንድ አካል ሰው ወደ ሆነው ወደ አንድ ባሕርይም እንይ።
መለኮትና ትስብእት በገንዘባቸው ፍጹማን ናቸው። ሁለት ባሕርያት ካሉ ዘንድ ሁለት አካላት ይኖራሉና መወሰን መከፈል በሌለበት በመለኮት ግብር የባሕርያትን አለመቀላቀልን የምታስተምረንን የባሕርይን ተዋህዶን ጠብቅ። ይህ ሁለት ማለት መቀላቀል በሌለበት በእርሱ መከፈልን እንዲያመጣ አላወቁም። በአካላትና በባሕርያት አለመዋሃድስ የአንዱ ከአንዱ መለየት ይሆናል። በዚህ ቁጥር ይመጣል። እኛስ የምናውቀው ይህ አንድ እንደሆነ እናምናለን። የማይታየው እሱ ነው፣ የሚታየውም እሱ ነው። የማይታመመው እሱ ነው፣ ሕማምን መከራንም የተቀበለ እርሱ ነው። ስለ እኛ የሞተ እርሱ ነው፣ ሞት የሌለበትም እርሱ ነው። ከሞት ከመለወጥ የራቀ ነውና ቤዛችን እርሱ በሥጋ ሞትን ተቀበለ እንጂ አንዱ ለብቻው አንዱም ለብቻው ያለ አይደለም። ይህስ አይሆንም፣ መስሎ ከመታየት ከመለወጥ የራቀ ነውና። እርሱ እግዚአብሔር ቃል ሥጋን ወይም ነፍስን ወደ መሆን ሳይለወጥ በእውነት ሰው ሆነ እንጂ በነፍስ ሕያው ሆኖ የሚኖር ሥጋን ተፈጥሮ እንደመሆኑ ሥጋ ነው። የመለኮት ባሕርይን ወደ መሆን አይለወጥም። ተዋህዶስ አንድ አካል አንድ ባሕርይ በመሆን ፍጹም ነው። እግዚአብሔር ቃል ሰው ሆነ፣ ንጹሐን አባቶቻችን እንዳስተማሩን እርሱ አንድ ወልድ ነው ብለን እናስተምራለን። ይኸውም አንድ አካል አንድ ባሕርይ የሚሆን ሕያው ቃል ሰው ሆነ ማለት ነው። በዚህ በእርሱ ምን የምንቀንስ ወይም የምንጨምር አይደለንም። ከዚህ ጋር የአባታቸውን የንስጥሮስን ክደት በድፍረት ገልጠው ከሰበኩ ከከሃዲ ሊዮን መልእክትና ክህደት ሁሉ ከፈላበት ከኬልቄዶን ማኅበር እንርቃለን። አንድ አካል በማለት ምዕመናንን መስለው ታዩ። ሁለት ባሕርይ፣ ሁለት ፈቃድ፣ ሁለት ግብር በማለታቸው ሁለት አካል ይላሉ መሰላቸው። ከባሕርያት አንዱም አንዱ የሚስማማውን የሚመስለውን ይሠራል አሉ። ይህስ አንድ አካል ማለትን የሚያስረዳ አይደለም። እንደ ንስጥሮስ ብዙ አካላትን ያምናሉ እንጂ። ንስጥሮስ ከሁለት ባሕርያት የተገኘ አንድነትን ሊያጠፋ ሲያስብ አንድ ገጽ በማለት ሁለት አካል ማለትን ሰውሮ ተናግሯልና፣ ነገር ግን እንዳሰበው ሊሆንለት አልተቻለምና ከዚህ በኋላ ከፍሎ አንድ አካል ያይደለ ሁለት ክርስቶስ ነው ብሎ አስተማረ። የእርሱንም ነገር ከክህደት የራቀች ቤተ ክርስቲያን እንዲህ አስተምራናለች። ዳግመኛ በኬልቄዶን የተሰበሰቡ ተዋህዶን የዘነጉ እነዚህና የከሃዲ የሊዮን መልእክት ሁለት ባሕርይ ሁለት ግብር እንደሆነ አስተማሩ። እንደነሱ ሐሳብ ከባሕርያት አንዱም አንዱ ብቻውን የሚስማማውን የሚመስለውን ይሠራል። ከሰው ወገን ይህን ሰምቶ የሚያደንቅ ማን ነው? በሁለት ባሕርያት ካመኑስ ባሕርይ ያለ አካል ይገኝ ዘንድ አይቻልም። አካልም አካልን በሚመስል ባሕርይ ነው እንጂ ያለ ባሕርዩ ሊገኝ አይችልም። ይኸውም ባሕርይ ነው። እነርሱስ ሁለት ባሕርያት ካለና ሁለት አካላት ካስተማረ ጋር አንድ ናቸው። ይኸውም በክህደታቸው ከሃዲ ንስጥሮስን መምሰላቸው ነው። በኬልቄዶን የተሰበሰቡ እነዚህ በከሃዲ ሊዮን መልእክት ያለውን አስበው በአንድ አካል ሁለት ባሕርይ፣ ሁለት ፈቃድ፣ ሁለት ግብር እንዳለ አስተማሩ። ታወድሪጣ የሁለት ባሕርያት ግብር ባሕርይን አይደለ አካልን ይከተል ዘንድ ይገባል እንዳለ አታስተውሉምንም? ለእኛስ የእግዚአብሔር ማደሪያው ንጽሕት ቤተ ክርስቲያን ያስተማረችን እንዲህ አይደለም። ነገር ግን ተዋህዶ የተፈጸመለት ግብር አንድ ከሆነ ከሁለት ባሕርያት በማይመረመር ተዋህዶ የተገኘ እንደሆነ እኛ እናውቀዋለን። እንኪያስ ከተዋህዶ በኋላ ወደ ሁለትነት መለየታቸውን እናርቅ። የእግዚአብሔር ቃል ከነሱ ሰው የሆነ ባሕርያት አንድ አካል አንድ ባሕርይ ሆኑ እንጂ ከተዋህዶ በኋላ ሁለት ባሕርይ ሁለት አካል አልሆኑምና ፍጹም ሰው በሆነ ጊዜ እሱ ከሁለት አንድ ሆኗልና። በዘመን ሁሉ ለቀናች ሃይማኖት ጽኑዓን አዕማድ ሆነው የኖሩ ንጹሐን ክቡራን አባቶቻችን አትናቴዎስና አንስጣሴዎስ፣ ሳዊሮስና ቴዎዶሲዎስ እንዳስተማሩ ነው። እኛም ድህነትን የተመላ የቀና የንጹሐን አባቶቻችንን ትምህርት እናስረዳለን። በዋሊጦስና በማኒ ክህደት የጸና የክርስቶስ ሰው መሆን ምትሃት ነው ያለ ነገሩ ጠማማ የሚሆን ፈረሰኛ ዩልያኖስ ግን ከቅድስት ቤተ ክርስቲያን ትምህርት የራቀ ነው። እኛም የጌታችን የፈጣሪያችን ሰው የመሆኑ ነገር ምትሃት ሐሰት ነው ከሚሉ ከነዚህ እንለያለን። ማኒም ቃል በድንግል ማኅፀን ሥጋን በተዋሃደ ጊዜ ሥጋ ከቃል ባሕርይ ተገኘ አለ። እኛ በሥጋ እንደታመመ በመለኮቱ እንዳልታመመ ብንናገር እርሱ ግን ሳይታመም ወዶ በሥጋው ታመምኩ አለ እንጂ በሥጋው አልታመመም። በእውነት ሕማምን አልተቀበለም አለ። ይህንንም በማለቱ ሕማምን ሞትን ምትሃት መስሎ መታየት እንደሆነ እውነትም እንዳይደለ በተናገረ ጊዜ የሰዎችን ድህነት እነሆ ከንቱ አደረገው። እኛን ግን በትምህርት ያሳደጉን እንዲህ አይደለም። የእግዚአብሔር አብ የባሕርይ ልጅ ከድንግል ማርያም ባሕርይ ነፍስን ሥጋን እንደተዋሃደ እኛ እንድናምን እርሱ ራሱ ሰው እንደሆነ እንዲህ እናምናለን እንጂ ሥጋውንም የፈጠረ እርሱ ራሱ ነው፣ ሌላ አይደለም። እንዲሁ ቃል በነሳው ሥጋ የታመመው ሕማም የሞተው ሞት የሌላ ያይደለ የእርሱ ገንዘብ እንደሆነ ተነገረ።
ስለዚህ ሥጋው ባሕርየ መለኮቱን ወደ መሆን አልተለወጠም። በአካል ስለተደረገ አማናዊ ተዋህዶም ቃል ሥጋን ወደ መሆን አልተለወጠም። ቃል ከባሕሪው ሳይለወጥ እንደ ቀደመ ግብሩ ጸንቶ ይኖራል እንጂ ቃል እንዳልተለወጠ ሥጋም እንደ ቀደመ ግብሩ ሳይፋለስ ሳይለወጥ ይኖራል። ስለተፈጸመ ተዋህዶም በእውነት የእግዚአብሔር ቃል ሥጋ ነው። እንደኛ ያለ ሩቅ ብእሲ አይደለም። ሰው የሆነ ቃል በፈቃዱ ሥጋውን መከራ ያገኘው ዘንድ ወዷልና፣ ሥጋም ከእኛ ባሕርይ የተገኘ ስለሆነ እንደኛ ሕማም የሚስማመው ነው። የእግዚአብሔር ቃል ስለ እኛ በሥጋ የተቀበላትን መከራ በእውነት የታገሰ ነው። ባሕርየ መለኮቱንም ከሕማም ወገን ምንም አላገኘውም። በባሕርየ መለኮቱ ታመመ ማለትም አይገባም። ሕማምን ሞትን የሚያጠፋ እሱ ሞትን ፈርቶ ለሞት እንደምን ተገዛ ይባላል? ከመለኮት ጋር በተዋህዶ ሥጋ ብቻ ሕማም ተፈጸመ እንጂ። ይኸውም እንደተናገር እግዚአብሔር ቃል የተዋህደው ሥጋ ነው። የሥጋ ሕማምም ለቃል ይነገርለታል፣ ከእርሱ በቀርም ለሌላ አይነገርም። ተዋህዶ እውነት ይሆን ዘንድ ለእርሱ ነው እንጂ ለሌላ የሚነገር አይደለም። ዳግመኛም መንፈስ ቅዱስ ያጻፋቸው የእግዚአብሔርን ነገር የሚናገሩ መጻሕፍትና ንጹሐን መምህራን እንደመሰከሩ የተቀበላት መከራ ምትሃት ሐሰት መሆን የለባትም። እነዚህም መራብ፣ መጠማት፣ መንገድ በመሄድ መድከም፣ መፍራት፣ ማዘን፣ መገረፍ፣ ንጹሐን የሚሆኑ እጆቹን ክቡራን የሚሆኑ እግሮቹን መቁሰል፣ በሚያድን መስቀል ላይም መቸንከራቸው፣ ሕይወትን የሚሰጥ ንጹሕ ጎኑን ወታደር በጦር የወገው መወጋት እስከ 3 ቀን የተቀበለው ሞት ነው። ከዚህም በኋላ ለትንሣኤ መንገድ የሆነን ትንሣኤው ነው። ለሞቱም ለሚሞቱም በኩር እንደሆነ ራሱን አስረዳ። ለደቀ መዛሙርቱም ታየ፣ ለሰዎች ልቡና የትንሣኤውን ምስጢር ያስረዳ ዘንድ። በእውነት በላ ጠጣ። 40 ቀን ከተፈጸመ በኋላ ወደ ሰማይ አረገ። በዘመን ሁሉ ያለመለወጥ በነበረበት በማይደፈር ዙፋኑ ላይ በአበሪና ተቀመጠ። በሥራው ሁሉ እንደ አብ ፍጹም ለሆነ ለእርሱ መለወጥ እንደምን ይስማማዋል? መለኮታዊ ቃል ቀድሞ ወደ ነበረበት ቦታ ሥጋውን እንዳሳረገ እኛ እንናገራለን። በተዋህዶ ሰው እንደሆነ መቼመች ከአባቱ አንድነት እንዳልተለየን እናገራለን። መላእክትን አስከትሎ በአባቱ ጌትነት ዳግመኛ ይመጣ ዘንድ ያለው ለሁሉም እንደ ሠራው ሥራ የሚከፍለው እርሱ ነው። ጻድቃን ፍጻሜ የሌለውን ፍጹም ክብር ያገኛሉ። ከሃዲያን አማጽያን ግን ከእነሱ አንዱም አንዱ ለሁሉ እንደሚገባው መጠን ፍዳቸውን ይቀበላሉ። ይኸውም በእውነት ለዘላለም አሜን። ሃይማኖተ አበው ዘቅዱስ ቴዎዶስዮስ ምዕራፍ 92 የአንጾኪያ ሊቀ ጳጳሳት ቅዱስ ቴዎዶስዮስ ወደ እስክንድርያው ሊቀ ጳጳሳት ወደ ቅዱስ አባ ሚካኤል በላከው መልእክቱ በእውነት አንድ አምላክ በሚሆን በምናውቀው በአብ በወልድ በመንፈስ ቅዱስ በቃል በልቡና እናምናለን አለ። አንድ ባሕርይ፣ አንድ ጌትነት፣ አንድ ኃይል፣ አንድ አገዛዝ፣ አንድ ሥራ ናቸው። የሚሰገድላቸው ሦስቱ ስሞች የማይቀላቀሉ ሦስቱ አካላት በአንድ ፈቃድ፣ በአንድ ጌትነት፣ በአንድ ሥልጣን፣ በአንድ ሥራ ጸንተው የሚኖሩ እንደሆኑ እንታመናለን። ከእርሱ አንዱም አንዱን በተለየ አካሉ ብናውቀው እርሱስ አስገኝ ገዢ የነበረ ያለ የሚኖር ነው፣ እናውቀዋለን። አንድ አምላክ ነው። ሰዎች ሌላ ሕላዌን እንዳስተማሩ ነገር በማብዛት አእምሮ በማጣት የምናስተምር አይደለም። በሥራ በመለኮት በባሕርይ አንድ እንላለን እንጂ። አይሁድና ሰባሊዮስ እንደሚያምኑት እምነት አንድ አካል አንልም። እውነተኛውን በመረዳትም ከአይሁድ ክህደት ሰባሊዮስ ከሚያምነው እምነትም አንድ ገጽ ከማለት እንራቅ። እርሱ ሦስቱም አንድ አካል እንደሆኑ ከእነርሱ አንዱም አንዱ በአካል ልዩ እንዳይደለ በአፉም በልቡም ያምናልና። እኛስ ሦስቱ በሦስትነት እንዳሉ እናምናለን። ሦስትነታቸውም በባሕርይ በመለኮት አይደለም፣ በተለዩ አካላት ነው እንጂ። ክህደቱ የጸና ስሙ የከፋ አርዮስ እንደሚታመናቸው አረማውያንም እንደሚያመልኳቸው ብዙ አማልክት አሉ ከማለት ፈጽመን እንራቅ። ዳግመኛም ጽኑዓን አካላት በየራሳቸው እንዳሉ እናምናለን። የአብ አካል ወላዲ፣ የወልድ አካል ተወላዲ፣ የመንፈስ ቅዱስ አካል ሰራጺ ነውና። የአካላትም ልዩነት ባሕርይን አይከፍልም። ሦስቱ በአካል ይለያሉ እንጂ በእርሱም ይታወቃሉ። ለአብ ልጅ አለውና እርሱ ግን አልተወለደም፣ አልሰረጸም። ወልድ ተወለደ፣ መንፈስ ቅዱስም ሰረጸ። ዳግመኛም በኦናሚዎስ ትምህርት አንድ እንዳንሆን የሚታመም ሥጋ ለመለኮት አካል ሁለተኛ እንደሆነ ማመንን ከሃይማኖታችን ፈጽመን እናርቅ። እርሱ መለኮትን ትስብእት ትስብእትን መለኮት ይላልና። የባሕርይ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እንናገራለን። አስገኝ ይባላል፣ አስገኝም እንደሆነ ይታወቃል። ጥንቱም ብርሃን ነቅ እንደመሆኑ አስገኝ ነው፣ የተወለደ አይደለም። ለተወለደ ለወልድም የባሕርይ አምላክነትን ሰጥተን እንናገራለን። እንዲሁ ከሌላም አልተሾመም፣ ሁሉን ፈጥሮ የሚገዛ ነው እንጂ። ከአብ ለተገኘ ከሌላ ላልተሾመ ለመንፈስ ቅዱስም የባሕርይ አምላክነትን እንናገርለታለን።
ፍጹማን የሚሆኑ ሦስቱ በአካል ፍጹም ሦስት እንደሆኑ እናምናለን። በመንፈስ ቅዱስ ተቃኝተው የሚኖሩ በኒቄያ ሀገር የተሰበሰቡ እነዚያ 318 ንጹሐን አባቶች አቀንተው እንደወሰኑ በዚህ ሃይማኖት ወሰን ብቻ አምላክ ባናገረው ቃልና ሥርዓትም ጸንተን እንኑር ከዚህ ዘመን አኗኗር በሞት እስክንለይ ድረስ። በዚህ እውነትም በቀናችውም የሃይማኖት ትምህርት በእርሱ ጸንቼ እንድኖር ለእሱም ጠባቂ እንዲሆን እጸልያለሁ። ይህንንም ሃይማኖት መንፈስ ቅዱስን የካዱትን እውነትን ሕግን የለወጡትን ሊከራከሩ በንጉሡ መዲና በቁስጥንጥንያ የተሰበሰቡ 150 ሊቃውንት አስረድተዋል። ሃይማኖትን ያስረዱልህ 150 ብቻ አይደሉም። የሰው ግዙ የሆነ የንስጥሮስን ሃይማኖት ያረቁ ዘንድ በኤፌሶን የተሰበሰቡ 200 ቅዱሳን ሊቃውንትም አስረዱ እንጂ። ከእነዚህም ጋር አላዋቂ ከሃዲ ሊዮን የጻፈውን የኬልቄዶን ጉባኤ የወሰነውን ሃይማኖት ሊያጠፋ የወደደ እግዚአብሔርን በማምለክ ጸንቶ የሚኖር ዘይኑን ንጉሥ የሰበሰባት የቤተ ክርስቲያን ጉባኤ የጻፈችውንም እቀበላለሁ። ከአብ የተወለደ ዓለም ሳይፈጠር የነበረ አባት ከሌለው አባት የተገኘ ተቀዳሚ ተከታይ የሌለው ልጅ ከአብ ጋርም በቅድምና የነበረ ከእርሱም ጋር አንድ ባሕርይ የሚሆን ከብርሃን የተገኘ ብርሃን የማይለወጥ ሕያው አምላክ የማይታይ ሁሉ በሥልጣኑ የተፈጠረ ሁሉ በእርሱ ጸንቶ የሚኖር ያብቃል። በኋላ ቀን በጊዜ ሁሉ ድንግል ከምትሆን ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ፍጹም ሰው እንደሆነ የምትናገር የምታውቅ ነፍስ ያለችው የእኛን ባሕርይ ያለመለወጥ ያለመቀላቀል ነስቶ ሕፃናት በሚገኙበት አካል እንደተጸነሰ አምናለሁ። የእኛን ባሕርይ ገንዘብ አደረገ። ተዋህዶ የሚገባ እንደመሆኑ ሳይለወጥ በተዋህዶ ጸንቶ አለ። የእኛን ባሕርይ ነስቶ ስለ እኛ ሰው በሆነ ጊዜም ከባሕርይው አልተለወጠም። በተዋህዶ ምስጢር ከእኛ የነሳውንም ባሕርይ በአካል በባሕርይ ተዋህዶ ገንዘብ አደረገው። ዘመን ሳይቀድመው ሳይወሰን ከእግዚአብሔር አብ የተወለደ እርሱ ነው። በማይመረመር ምስጢር ከድንግል ሁለተኛ ልደትን በሥጋ የተወለደ እርሱ ብቻ ነው። ስለዚህም የወለደችው ንጽሕት ድንግል በእውነት በድንግልና ጸንታ ኖረች። እርሷም እግዚአብሔር ቃልን የወለደች እንደሆነች እናምናለን። ወላዲት አምላክ እንደሆነች እንዲህ በጎላ በተረዳ ነገር እናውቃታለን። በሥጋ ከእርሷ የተወለደው እርሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ከሁለት አካላት አንድ አካል እንደሆነ ከሁለት ባሕርያትም አንድ ባሕርይ እንደሆነ እናውቀዋለን። ከተዋህዶ በኋላም እርሱ አንድ ወልድ፣ አንድ ገዥ፣ አንድ ክርስቶስ ነው። ሰው ከመሆኑ አስቀድሞ ሰው ከሆነ በኋላም ከአብ ጋር በባሕርይ አንድ የሚሆን የተመሰገነ እርሱ በእውነት ከሦስት አካላት አንዱ አካል ነው። እርሱ ለሥላሴ በቁጥር አራተኛ አልሆነምና ከአብ ባሕርይ የተገኘ ስለሆነ የማይታመም ነው። ዳግመኛም ባሕርያችን ነስቶ ሰው ሆነ። ሰው ስለሆነ በሥጋ የሚታመም እንደሆነ እናውቃለን። የእግዚአብሔር ቃልስ በባሕርይ መለኮቱ አይታመምም፣ ከእኛ ባሕርይ በነሳው ሥጋ እንደኛ ታመመ እንጂ። ስለዚህም አንድነትን ሦስትነትን የተናገረ ጎርጎርዮስ አስረድቶ መሰከረ። እርሱስ ከእኛ በነሳው ሥጋ ታመመ እንጂ በመለኮቱ የማይታመም ነው። አንድ እርሱ ብቻ ታምራትን ያደርጋል፣ እርሱ ብቻ መከራን ይቀበላል አለ። ኃጢአት የሌለበት እርሱ የእኛን ሕማም በተዋህዶ ገንዘብ አደረገ። በሚታመም በሚሞት ሥጋ በፈቃዱ ተቀበለው። ይኸውም በምትናገር በምታውቅ ነፍስ ሕያው የሚሆን ከእኛ ባሕርይ የተገኘ ሥጋ ነው። ይታመም ዘንድ በተገባው በሥጋው ነውና የሌለበትን ሕማም በፈቃዱ በእውነት ተቀበለ እንጂ በምትሃት እንዳልታመመ እናገራለሁ። እንደ ሕማሙ ሞትንም በመስቀል ላይ ተቀበለ። ለአምላክነቱ በሚገባ ድንቅ በሚያሰኝ ትንሣኤውም የጌትነቱን ሥልጣን ገለጠ። ሥጋውንም የማይሞት አደረገ። ከኃጢአት በራቀ በንጹሕ ማኅፀን በተዋህደው ጊዜ ለመለኮት ገንዘብ ስለሆነ በሥራ ሁሉ አይለወጥም። የተዋሃዱ የእነዚህን የመለኮትንና የተስብእትን ባሕርይ ካወቅን አንድ ባሕርይ የሆኑትን ሁለት ባሕርይ በማለት አንለያያቸውም። የመለኮትና የትስብእት ተዋህዶ እንዳይፈርስ የማይለይ የማይከፈል የዚህ አንዱ ሥራ ሁለት ባሕርይ አይሆንም። ሃይማኖተ አበው ዘዲዮናስዮስ ምዕራፍ 93 የአንጾኪያ ሊቀ ጳጳሳት ቅዱስ አባ ዲዮናስዮስ ወደ እስክንድርያው ሊቀ ጳጳሳት ወደ ቅዱስ አባ ሚካኤል በላከው መልእክቱ ሁሉም በፈጠረ በአንድ አብ እናምናለን። ዓለም ሳይፈጠር ከአብ አካል ዘእም አካል ባሕርይ ዘእም ባሕርይ በተወለደ በኋላ ዘመንም በግብረ መንፈስ ቅዱስ ከድንግል ማርያም ነፍስን ሥጋን ነስቶ ሰው በሆነ በአንድ በጌታችን ኢየሱስ ክርስቶስ እናምናለን። ከአብ ከወልድ ጋር ቀዳማዊ ማህያዊ በሚሆን በመንፈስ ቅዱስም እናምናለን። ሰው ከመሆኑ በፊት ሰው ከሆነም በኋላ ከአንድ ወልድ በቀር የምናውቀው አይደለም። የጳጳሳት አለቃ እግዚአብሔርን የሚያገለግል ሳዊሮስ በድርሳኑ ሥጋን ከሰማይ ይዞ አልመጣም፣ ከሌላም ባሕርይ አላስገኘውም እንዳለ ምትሃት አይደለም። ግዙፍ ሥጋን አልለወጠውም፣ ሥጋንም ምትሃት አላደረገውም። ሰው የሆነ አምላክ ሳይለወጥ በእውነት ሰው ሆነ እንጂ።
ሥጋ የሌለው የማይታይ ቃል ነፍስ የምትናገር የምታውቅ የነፍስ ዕውቀት ያለውን ሰው በመሆን ከእኛ ባሕሪ አንድ የሚሆን ሥጋን ከንጽሕት ድንግል ማርያም ነሣ። ጸጋን የተመላሽ ድንግል ሆይ እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ ብሎ በነገራት ጊዜ እግዚአብሔር ትበቃለህ ያለው ደግ መልአክ ገብርኤል ያበሰራት ሰው ያውቀው ዘንድ የማይቻለው በመለኮቱና በትስብእቱ የተፈጸመ የተዋህዶ ሥርዓት እንደመሆኑ ከመመርመር ከመነገር ከራቀ ንጹሕ ባሕሪዋ ነስቶ አንድ አካል በመሆን ከእርሱ ጋር አንድ አደረገው። ስለዚህም ከኃጢአት ብቻ በቀር በሥራው ሁሉ እኛን መሰለን። ሥራውንም ሁሉ አውቆ ሠራ፣ ከእኛ ጋር አንድ ሆነ። ከቀደመ ፍዳ መርገም የሰውን ባሕሪ ነፃ እስኪያወጣ ድረስ በተዋህዶ አንድ አካል አንድ ባሕሪ ሆኖ ተገለጠ። ስለዚህም ድንግል ማርያም ወላዲት አምላክ ናት እንላለን። ከመለኮትና ከትስብእት ከሁለቱ አንድ እንደሆነ ያወቅነው ሰው የሆነ አምላክን እርሷ ጸንሳ ወልዳለችና። እርሷ አማኑኤል አንድ ብቻ ነው፣ አንድ ወልድ፣ አንድ ገዢ፣ አንድ ክርስቶስ፣ አንድ መልክ፣ አንድ አካል፣ ሰው የሆነ የእግዚአብሔር ቃል አንድ ባሕሪ ነው። እንዲህ እንላለን። ከተዋህዶ በኋላ ከሥራ በማናቸውም ሥራ በመለወጥ በመቀላቀል በመለያየት አለ አንልም። ዳግመኛም የተዋህዶ ምስጢር በዘር በሩካቤ እንደተደረገ የሚናገሩትን አንቀበልም። ይህን ትምህርት የሚያስተምረውን አውግዘን እንለየዋለን እንጂ የእኛን ቀዋሚ አካላችንን ልምላሜ ርጥበት ካለው ባሕሪ አግኝተናል። ሥጋ የሌለው የእግዚአብሔርን አንድ ልጁን ግን ከሥራው የተነሳ በዘር ባለመወለዱ እናውቀዋለንና ሥጋ ለሌለው ለእርሱ ተዋህዶ ከመቀላቀል ከመደባለቅ ይሆን ዘንድ እንዲገባ እንደምን ይናገራሉ? እኛስ ከመነገር በላይ ከሆነው ተዋህዶ በኋላ ሁለት ባሕርያት ከሚሉት ጋር ይህን ክደት የሚናገረውን ሁሉ እናወግዛለን። ወልድ ዋሕድ ኢየሱስ ክርስቶስ ሁለት እንደሆነ በግብርም ሁለት በፈቃድም ሁለት እንደሆነ የሚናገሩትንም እናወግዛለን። እኛ ግን እርሱ በመለኮት አብን እንዲመስል ሰው በመሆንም እኛን እንዲመስል እናምንበታለን። አንድ የሆነበት ተዋህዶንም መቀላቀሉ የመደባለቅ አንለውም። ከተዋህዶ በኋላ መለየት እንዳለበት ከሚናገር በመናፍቃን የተንኮል አነጋገርም ይህን ነገር ማለት ምትሃት መስሎ መታየት እንደሆነ ከሚናገርም እንርቃለን። ክርስቶስ የነሳው ሥጋ ነፍስ ልቡና የሌለው ነው ከሚሉም እንለያለን። እግዚአብሔር ቃል ሰው መሆኑ ምትሃት ከሆነ እውነት ካልሆነ እንኪያስ መዳናችንም ምትሃት ነው እንጂ እውነት አይደለም። እኛን ሊመስል ወዶ ባሕርያችንን ካልተዋህደ ሰው መሆኑ ወሬ ይሆናል፣ ሰው ሆኖ መገለጡም ሐሰት ይሆናል። ንጽሕት ድንግል ማርያም ከነሱ ከተወለደችላቸው ከዳዊት አብራክ ከእሴይ ሥር ከአብርሃም ባሕሪ ከተዋህደ ግን ከእኛ ባሕሪ ሰው ሆኖ ሕማምን ሞትን እስከ መቀበል ደርሶ ስለ እርሱ በተቀበለው በመስቀል የአዳምን የኃጢአቱን ፍዳ ያጠፋ ዘንድ ተዋህዶን እንዳደረገ እንደምን አይታወቅም? አንድ አካል በመሆን ከሥጋ ጋር አንድ ስለሆነ የማይታመመው ታመመ፣ በመለኮቱ ግን አልታመመም። ከሦስት አካላት አንዱ የእግዚአብሔር ቃል ነፍስን ሥጋን ነስቶ ስለ እኛ ሰው የሆነ አንድ ወልድ፣ አንድ ገዢ፣ አንድ ክርስቶስ ከሆነ ከተሰቀለ፣ ከሞተ፣ ከተቀበረ፣ ከሙታን ተለይቶ ከተነሳ፣ ወደ ሰማይ ካረገ አበው ስለ እርሱ እንደተናገሩ ለጻድቃን በኃጥአን ይፈርድ ዘንድ ዳግመኛ በክበበ ትስብእት ይመጣል። አምላክ እንደመሆኑ ታምራትን የሚያደርግ ሰው እንደመሆኑ መከራን የሚቀበል ይህ አንዱ ነው። አምላክ እንደመሆኑ የአምላክነቱን ነገር ይናገር የነበረ ሰውም እንደመሆኑ ሰው የመሆኑን ነገር ይናገር የነበረ እርሱ ነው። አምላክ ሰው የመሆኑን ነገር ስለተናገረም አንዱ ክርስቶስን ወደ ሁለትነት እንደከፈሉት እንደነዚያ ሁለት ባሕሪ፣ ሁለት አነጋገር፣ ሁለት ሥራ ነው ብለን አንከፍለውም። ሰው ባይሆንስ እንደኛ እንደ ሰዎች አነጋገር ያለ ነገር ባልተናገረም ነበር፣ ስለ እኛም ባልታመመ ነበር። ተዋርዶ የተገዥ ባሕሪን ቢዋሃድ የትሕትና ነገርንም ሲናገር ብንሰማው እኛን ለማዳን ስለ እኛ ክብር ያልነበረውን ሥጋ ስለተዋህደ የሰውነትን ሥራ ሲሠራ ብናየውም እኛስ ጌትነቱን እናውቃለን፣ እንዲህም እንታመናለን። ቅዱሳን አበው በወሰኑልን ሥርዓት እንጸናለን፣ በዚችም ሃይማኖት ጸንተን እንኖራለን። ምትሃት ነው እንደሚል እንደ አውጣኪ ወገኖች ባሕሪውን ለቀቀ ተለወጠ አንልም። ለእግዚአብሔር ስለ መገዛት ፈንታ ለሰው የሚገዛ የንስጥሮስን ትምህርትም አናስተምርም። እንደ አይሁድ ያለ ትምህርትን የሚያስተምሩ በአካል በባሕሪ የማይከፈለውንም የሚከፍሉ ከማይመረመር በልብ ከመመርመር በላይም ከሆነ ተዋህዶ በኋላ ሁለት ባሕርያት እንዳሉት የሚናገሩትን የእነዚያን ትምህርት አናስተምርም። እነሱ ያለመለየት አንድ የሆነውን ሊለዩት ይወዳሉ። ወደ ሁለትነት የሚከፈልስ አንድ አካል ሊባል አይቻልም። እንደ ሰባሊዮስ ሦስቱ አካላት በመቀላቀል አንድ አካል ሆኖ አንልም። እንደ አርዮስም ሦስት አማልክት እንደሆነ አድርገን መለኮትን አንለይም።
ሃይማኖትን እንደዘነጋ እንደ ዋሊጦስ ክህደት የተጣላ እንደሆነ እንደ ጳውሎስ ሳምሳጤ ትምህርትን በመለኮት ድካም አለበት አንልም። ሃይማኖተ አበው ዘቅዱስ አባ ገብርኤል ምዕራፍ 94 የእስክንድርያ ሊቀ ጳጳሳት ቅዱስ አባ ገብርኤል ወደ አንጾኪያው ሊቀ ጳጳሳት ወደ ቅዱስ አባ ዮሐንስ በላከው መልእክቱ እንዲህ አለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በልብ በቃል በሕሊና የተረዳ እምነትን ፈጽመን እናምናለን። ሥላሴ ክቡር ምስጉን ነው። በአካላት ሦስት ናቸው። መለኮት አንድ ነው። ሥልጣን አንድ ነው። ሥራ አንድ ነው። ፈቃድ አንድ ነው። የመለኮት ገንዘብ የሚሆን ባሕሪ አንድ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ጽፎ በላከው መልእክቱ ከአንድ አምላክ በቀር ሌላ አምላክ የለም ብሎ እንዳስተማረ በሰማይም በምድርም ብዙ አማልክት እንዳሉ ይናገራሉ። ለእኛ ግን ሁሉ ከእርሱ ከተገኘ እኛም እርሱን ለማገልገል ከተፈጠርንለት ከአንዱ አምላክ ከእግዚአብሔር አብ ሁሉ በእርሱ ቃልነት ከተፈጠረ እኛም በእርሱ አምላክነት ከተፈጠርን ከአንድ ጌታ ከኢየሱስ ክርስቶስ ሁሉ ከተፈጠረበት ከአንድ ከመንፈስ ቅዱስ በቀር ሌላ አምላክ የለንም ብሎ እንዳስተማረን በተወደደ ትምህርቱ ምስጢር ከሰማይ በታች ላለው ያበራ የእስክንድሪያን መንበር ያከበረ ሐዋርያትን የመሰለ አትናቴዎስ የከበረ የሥጋዌን ነገር በተናገረበት ድርሳኑ እርሱ ጌትነቴን ክብሬን ለሌላ አልሰጥም እንዳለ የአብ የወልድ የመንፈስ ቅዱስ ክብር ጌትነት አንድ ነው አለ። የሦስቱ ክብር ምስጋና አንድ እንደሆነ በዚህ አወቅን። ወልድ ሌላ አምላክ አይደለም፣ ሁለተኛ የሌለው አንድ የእግዚአብሔር ቃል ነው እንጂ። አብ በወልድ እንዲታወቅ እርሱም በአብ ይታወቃል። ኢሳይያስ አብ በወልድ ሕልው እንደሆነ አውቆ የምታድን የእስራኤል ፈጣሪ ሆይ እግዚአብሔር በሕልውናህ ነውና ለአንተ ይሰግዳሉ፣ አንተን ይጠራሉ፣ ወደ አንተ ይጸልያሉ፣ የሚቃወሙህም ይፈሩ ይጎስቁሉ ብሎ እንደተናገረ በእርሱ በመንፈስ ቅዱስም ከማያምኑ በመለኮት ከአብ ባሕሪ ዘእምባሕሪ አካል ዘእምአካል እንዳልተወለደ አድርገው ከሚናገሩ ከነዚያ በቀር የሚቃወሙት እነማን ናቸው? ዳግመኛ ቅዱስ ኤጲፋኒዎስ ትርጓሜው መልሕቅ በሚሆን አንክሮጦስ በሚባል መጽሐፉ ቅዱስ 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 ስለሚሉ ስለ ሱራፌል ቃል ቅዱሳን 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 አላሉም። 3 ጊዜ ቅዱስ 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 በማለታቸው በአንድ መለኮት አንድ ሆነው የሚኖሩትን ሦስቱን አካላት ገለጡልን እንጂ ቅዱሳን አላሉም። ስለ መለኮት አንድነትም አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር መላ አሉ እንጂ ብሏል። ዳግመኛም በአካላት የተለየህ 3 በመለኮት አንድ የምትሆን አቤቱ ለአንተ አንክሮ ይገባል። አብ በወልድ በመንፈስ ቅዱስ ሕልው ነውና፣ ወልድም በአብ በመንፈስ ቅዱስ ሕልው ነውና፣ መንፈስ ቅዱስም በአብ በወልድ ሕልው ነውና አለ። አባት ሆይ ከአባቶቻችን ምስጋናን እንደተማር ስለ ምስጢረ ሥላሴ ከብዙ በጥቂቱ እንሆ ተናገርን። እንዲህም እናምናለን። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሂዱ አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እንዳለ የምናምንባት ሃይማኖት ይህች ናት። ከእርሷ በቀር ለዘላለሙ ሌላ እንሻም። ዳግመኛ በቅድምና የነበረ ቃል ጥንት ሳይኖረው ዘመን ሳይቀድመው ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ወልድ ዋሕድ ዓለምን የፈጠረ የሁሉ መኖር በእርሱ የሆነ በይቅርታው ብዛት የአዳምን ልጆች ይቅር ባለ ጊዜ ከምልአቱ ሳይወሰን ከአብ ባሕሪ ሳይለይ ልዑል ባሕሪውን ዝቅ አድርጎ ባሕሪያችንን እንደተዋህደ አምናለሁ። ሁልጊዜ ንጽሕት ድንግል በምትሆን በድንግል ማኅፀን እንዳደረ ከአብርሃም ከተገኘ በድንግልና ከጸና ባሕሪዋ የምታውቅ የምትናገር ነፍስ ያለችው የእኛን የሚመስል የአዳምን ሥጋ በግብረ መንፈስ ቅዱስ ሊዋሃደው እንደፈጠረ አምናለሁ። እንዲህ ቃል ሥጋ ሆነ፣ በባሕሪ በአካል ተዋህዶ ከሥጋችን ሥጋን ከነፍሳችን ነፍስን ነስቶ ስለ እኛ ሰው ሆነ። ያለመለወጥ ያለመጣፋትም እኛን መምሰልን ገንዘብ አድርጎ ያለመለወጥ ያለመቀላቀል በባሕሪው ጸንቶ ኖረ። የእኛን ባሕሪ ነስቶ ስለ እኛ ሰው በሆነ ጊዜም ባሕሪ የመለኮቱ አልተለወጠም። ከእኛ ባሕሪ የነሳውን ሥጋም በተዋህዶ ምስጢር በባሕሪ በአካል ተዋህዶ ገንዘብ አደረገው። ጥንት የሌለው ዘመን ያልቀደመው ሥጋም ያልነበረው ከእግዚአብሔር አብ የተወለደ እርሱ በተለየ አካሉ ሰው ሆኖ ልቡና በማይመረምረው ምስጢር ዳግመኛ ከድንግል ተወለደ። ስለዚህም እናቱ በድንግልና ጸንታ ኖረች። እኛም አምላክን የወለደች እንደሆነች አውቀን እናምናለን። ሰው ሆኖ ከእርሷ የተወለደውም በባሕሪ ፍጹም አምላክ ፍጹም ሰው ነው። ከሁለት ባሕሪ አንድ ባሕሪ ከሁለት አካል አንድ አካል እንደሆነ እርሱን እናውቃለን። ሰውም ከሆነ በኋላ አንድ ወልድ አንድ ገዢ ነው። በሦስትነት አራተኛ ቁጥር ሳይጨመር እሱ የማይታመም ነው። በመለኮት ከአብ ጋር አንድ ነውና ባሕሪያችንንም በተዋሃደ ጊዜ በሥጋ እንደታመመ እናውቀዋለን። የእግዚአብሔር ቃል በባሕሪ መለኮቱ አልታመመምና
እኛን በሚመስል ከባሕርያችን ጋር አንድ በሚሆን በሥጋ እንደኛ ታመመ እንጂ። አንድነትን ሦስትነትን የተናገረ ጎርጎርዮስ ሰው በመሆኑ ይታመማል፣ በባሕርዩ ታምራትን ያደርጋል፣ በባሕርዩ መከራን ይቀበላል። በፈቃዱም ሕይወት፣ ዕውቀት፣ ቃል ባለው ሕማም ሞት በሚስማመው ሥጋ የተሠራ ሥርዓት እንደመሆኑ ሕማማችንን ነውር የሌለበት የእርሱ ሕማም አደረገው ብሎ እነሆ ይህን አስረዳ። ይታመምበት ዘንድ በተገባ በሥጋ በሐሰት ያይደለ በእውነት እንደታመመ እናገራለሁ። ነውር ነቀፋ የሌለበት ሕማማትንም በፈቃዱ ተቀበለ። በመስቀል ላይም ሞተ። አምላክነቱን በገለጠበት ድንቅ በሚያሰኝ ትንሣኤውም ሥጋውን አስነሳ። እንግዲህም ወዲህ የማይታመም የማይሞት አደረገው። ከመነሳቱም ጋር የማይለወጥ አደረገው። በማኅፀን መለኮትን ለመዋሃድ በበቃ ጊዜም ይህን ሥጋ ከኃጢአት ልዩ ንጹሕ ነው ሁለት ለማድረግ መለኮትን ከትስብእት ሳንለይ ሁለት ለማለትም የማይከፈለውን የማይቀላቀለውን አንዱን ሳንከፍል ባሕርየ መለኮትን ባሕርየ ትስብእትን አንድ በማድረግ ሰው ለመሆን የመጣ የእርሱን አለመቀላቀሉን እናውቃለን። መለኮት ከትስብእት የተለየ ነው ማለትንም ከእርሱ እናረቃለን። በዚች ሃይማኖት ጸንቼ መከራ የምቀበልበት ይህ ነው። ይህን ሃይማኖት የካደ ሁሉ ከእኛ እውነተኛ ሃይማኖትን ካስተማሩ አባቶቻችንን ፈጽሞ የተለየ ነው። ነገር ግን እውነተኛውን ሃይማኖት የሚክዱ እነዚህ የቅዱሳን አባቶቻችን አነጋገር እንዴት ያለች ጦር እንድትወጋቸው ይወቁ። ሃይማኖት የቀና መምህር ባስልዮስ ጌታችን ክርስቶስ አንድ አካል፣ አንድ ግብር፣ አንድ ፈቃድ እንደሆነ እንዲሁ አንድ ባሕርይ ብቻ ነው አለ። እንዲሁ አትናቴዎስም ተቀዳሚ ተከታይ የሌለው ወልድን አንዱ የሚሰገድለት አንዱ የማይሰገድለት ሆኖ በሁለት ባሕርይ የምናውቀው አይደለም። ሰው ሳይሆን ሰውም ከሆነ በኋላ የእግዚአብሔር ቃል ባሕርይ አንድ ነው እንጂ። እንዲሁ የእንቆራ ኤጲስቆጶስ ቴዎዶጦስም አንዱ ጌታ ኢየሱስ ክርስቶስ ሰው የሆነ አምላክ እንደሆነ አምናለሁ አለ። እርሱ ምትሃት በማለት በቃል በሕሊና የምንከፍለው አይደለም። አንዱን እንዳንከፍለው የመድኃኒትነቱንም ሥርዓት እንዳንክድ እግዚአብሔር ከሥጋ ጋር በመዋሃዱ ሰው መሆኑን አውቀናልና። ተዋህዶንም የለየ ቢኖር እነሆ ሰው መሆኑን ካደ ብሏል። ዳግመኛ ቄርሎስም በወንጌል የተነገረውን ቃል ሁሉ አንድ ወገን አድርገህ አንድ አካል በመሆን ሰው ለሆነ ቃል ሰጥተህ ተናገር ብሎ ወደ ንስጥሮስ ጻፈ። ሥጋን በተዋህደ ባሕርይ እናምን ዘንድ ብንታዘዝም እንዲሁ ሥጋን የተዋህደ አንድ አካል መሆኑን አስረድተውናል። እኛ የምናስተምረው ይህ ነው። የእነዚህ አባቶችን ትምህርትም እናስተምራለን። ተስፋቸውንም ተስፋ እናደርጋለን። የምናምንባት የተማርናት ተስፋ የምናደርጋት ሃይማኖት ይችናት። እንኖርባታለን፣ እንሞትባታለን፣ በእግዚአብሔር ፈቃድ እንነሳባታለን። ምዕራፍ 95 ይቀጥላል። ረድኤተ እግዚአብሔር አይለየን።